የትግራይን ጉዳይ በተመለከተ ወሳኝ የተባለ ሰበር ዜና ከወደ 4 ኪሎ ተሰምቷል። አስጨናቂ ነበር በተባለው የ4 ኪሎ የጠቅላይና ጀነራል ታደሰ ወረደ ውይይት በኋላ ጠቅላይ ሚኒስትር አብይ ህወሓትን እቅድ ያፈረሱበት ነው የተባለው ከባድ ውሳኔ ማሳለፋቸው የተናገረ ሲሆን ለድንገተኛ ስብሰባ ወደ 4 ኪሎ የተጠሩት ጀነራል ታደሰ ከጠቅላዩ አንደበት የምስራች ሰምቷል ነው የተባለው። በሌላ በኩል ደግሞ ዓለም በከፍተኛ ጉጉትና ጭንቀት ውስጥ ያስገቡት ዶናልድ ትራምፕ ያስቀመጡት የቁርጥ ሰዓት መድረሱን ተከትሎ ኢራናውያን አስፈሪ ጭንቅ ውስጥ መሆናቸው ተሰምቷል። የሆርሙዝ ሰርጥ ካልተከፈተ የጦር ወንጀል እንደሚፈጽሙ የዛቱት ትራምፕ አንድ ምሽት ኢራን ስትጠፋ ለማየት ተዘጋጁ ሲሉ ትላንት ምሽት መድገማቸውን ተከትሎ መጪዎቹን ጥቂት ሰዓታት ዓለም በስጋት እየጠበቃቸው ነው። በዚህ መሃል ታዲያ ከአሜሪካና እስራኤል ጋር ከባድ ጦርነት ውስጥ ያሉት ሙጅታባ ካሚኒ ራሳቸውን ስተው ሆስፒታል መግባታቸውና ሀገር መምራት የማይችሉበት ሁኔታ ላይ መሆናቸው ኢራናዊውን ነገሩን ከድጡ ወደ ማጡ አድርጎባቸዋል የሚለውን ጨምረን ለኢትዮጵያ ብስራትን ያዘን ስለተባለ የቀይ ባህርና የደን ባህረ ሰላጤን የጋራ አስተዳደር ጉባኤ የተሰማው ወሳኝ መረጃ አክለን ይዘን ተገኝተናል። ሰላም ጤና ይስጥልን ወደ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። በመጀመሪያም አሁን የተሰማ ሰበር ዜና በማስቀደም እንጀምር። ለድንገተኛ ስብሰባ ወደ 4 ኪሎ የተጠሩ ጀነራል ከጠቅላይ ምስራች ሰምተዋል። ጠቅላዩ የህወሓት አደገኛ እቅድ ያፈረሱበትን ውሳኔ ማሳለፋቸው ይሰማ ሲሆን የስልጣን ጊዜያቸው የተጠናቀቀው የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የስልጣን እድሜ ለ6 ወራት መራዘሙ ታውቋል። ለጉዳዩ ቅርበት ያላቸው ምንጮች የጀነራሉ የስልጣን ቀነ ገደብ ለሚቀጥሉት 6 ወራት እንዲራዘም የተወሰነው በዛሬው ስብሰባ ላይ ነው ብለዋል። ውሳኔ በሚቀጥሉት ቀናት ይፋ ይሆናል ተብሏል። ጀነራል ታደሰ ወረደ የስራ አፈጻጸማቸው ደካማ እንደሆነ በበርካቶች የሚተቹ ሲሆን የታወቀ የስልጣን ገደቡ መራዘሙ ትልቅ ጥያቄ አስነስቷል። በተለይ ህወሓት ፕሬዝዳንቱን በራሱ ሰው ለመተካት አማራጭ አስቀምጦ እንደነበር እየተነገረ ባለበት ወቅት ነው ጠቅላዩ ጀነራሉ እንዲቀጥሉ በማድረግ የህወሓትን እቅድ ውድቅ ያደረጉበት እርምጃ ወሰዱት። ጠቅላይ ሚኒስትር አብይ ከሰዓታት በፊት በማህበራዊ ገጻቸው ላይ ባሰፈሩት መልእክት የሌተናል ጀነራል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውና በግኝቶቹ ላይ መወያየታቸውን ገልጸው ነበር። የስልጣን ቆይታቸው ዛሬ መጋቢት 29 የተጠናቀቀው ጀነራል ታደሰ ወረደ ካሁን የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ስልጣን የተረከቡት ከ1 ዓመት በፊት በዛሬው ዕለት ነበር። እዚህ ወደ ተከታዩ መረጃ አለፍን። ዓለምን በከፍተኛ ጉጉትና ጭንቀት ውስጥ ያስገቡት ዶናልድ ትራምፕ ያስቀመጡት የቁርጥ ሰዓት መድረሱን ተከትሎ ኢራናውያን አስፈሪ ጭንቅ ውስጥ መሆናቸው ተሰምቷል። የሆርሙዝ ሰርጥ ካልተከፈተ የጦር ወንጀል እንደሚፈጽሙ የዛቱት ትራምፕ በአንድ ምሽት ኢራን ስትጠፋ ለማየት ተዘጋጁ ሲሉ ትላንት ምሽት መድገማቸውን ተከትሎ መጪዎቹን ጥቂት ሰዓታት ዓለም በስጋት እየጠበቃቸው ነው። በዚህ መሃል ታዲያ አሜሪካና ከእስራኤል ጋር ከባድ ጦርነት ውስጥ ያሉት ሙጅታባ ካሚኒ ራሳቸውን ሆስፒታል መግባታቸውና ሀገር መምራት የማይችሉበት ሁኔታ ላይ መሆናቸው ለኢራናውያን ነገሩን ከድጡ ወደ ማጡ አድርጎባቸዋል እየተባለ ይገኛል። ፕሬዝዳንት ትራምፕ በኢራን መሰረተ ልማቶች ላይ አውዳሚ ጥቃት ይፈጸማል በማለት ያስቀመጡት የጊዜ ገደብ ሊጠናቀቅ የሰዓታት እድሜ በቀሩት በአሁኑ ወቅት ጥቃቶች መፈጸማቸውን ቀጥለዋል። አሜሪካና እስራኤል በአንድ በኩል 6ኛ ሳምንቱን በያዘው ጥቃታቸው የቀጠሉ ሲሆን ኢራንም በእስራኤልና በዙሪያው ባሉ ሀገራት ላይ አጸፋ ምላሽ እየሰጠች ነው። ፕሬዝዳንት ትራምፕ ኢራን የሆርሙዝ ወሽመጥን በመክፈት የተኩስ አቁም ስምምነትን እንድትቀበል ያስቀመጡት የጊዜ ገደብ ካልተከበረ ኢራን ወደ ድንጋይ ዘመን ይመልሳታል ያሉትን ወታደራዊ ጥቃት ለመፈጸም ሰዓታት እየቆጠሩ ናቸው። የኢራን የሲቪል የኃይል ማመንጫ ተቋማትና ሌሎች መሰረተ ልማቶችን ኢላማ ያደርጋል የተባለው የትራምፕ ዛቻ ተግባራዊ የሚሆን ከሆነ የጦር ወንጀል ነው በማለት ተቃውሞች እየተሰሙ ነው። ይህ ሁሉ የጥቃትና የውድመት ዜና እየተሰማ ባለበት በመጨረሻው ሰዓት ላይ ዲፕሎማሲያዊ ጥረቶች እየተካሄዱ ናቸው። በፓኪስታን መሪነት የሚደረገው ጥረት ወደ ወሳኝ
አሳሳቢ ደረጃ ላይ እየደረሰ መሆኑን የሚያመለክቱ መረጃዎች እየወጡ ነው። ፓኪስታን ጦርነቱን ለማብቃት በአሸማጋይነት አዎንታዊና ውጤታማ ጥረት እያደረገች መሆኑን በኢስላማባድ የኢራን አምባሳደር ጠቅሰው በሂደቱም ወሳኝና ጥንቃቄ የሚጠይቅ ደረጃ ላይ እየደረሰ መሆኑን ተናግረዋል። ቀደም ሲል አሜሪካ በአስቸኳይ ከተኩስ አቁም እንዲደርስና ኢራን በሆርሙዝ ወሽመጥ ላይ የጣለችው እቀባ ከነሳች በኋላ ቀጣይ የሰላም ስምምነት እንዲካሄድ ሀሳብ ብታቀርብም ኢራን ግን የራሷን የድርድር ሀሳብ በመቅረብ ውድቅ አድርጋለች። ኢራን ሆርሙዝን ለመክፈት የተከፈተባት ጦርነት በዘላቂነት እንዲቆም የጣሉባት ማዕቀቦች እንዲነሱና በጥቃቱ ለደረሰባት ውድመት የመልሶ ግንባታ ሀሳብን አቅርባለች። እየተካሄዱ ያሉት ንግግሮች በፍጥነት ተቋጭተው በቀጣይ ሰዓታት ውስጥ ከስምምነት ካልደረሰ አሜሪካ ባላት ኃይል ሁሉ ኢራንን ለማንበርከክ እርምጃ እንደምትወስድ፣ ኢራንም ከዚህ በፊት ባልታየ ሁኔታ ሁሉን አቀፍ አጸፋ እንደምትመልስ እየዛቱ ነው። ትራምፕ ያስቀመጡት የጊዜ ገደብ ከመጠናቀቁ በፊት ያሉት መጪዎቹ ሰዓታት ለኢራን ብቻ ሳይሆን ለመካከለኛው ምስራቅ ሀገራት ብሎም ለመላው ዓለም መረጋጋት ወሳኝ የሆኑ እርምጃዎች የሚተላለፍበት ሊሆን ይችላሉ። መላው ዓለምን ምን ሊከሰት እንደሚችል በስጋትና በጉጉት እየተጠበቀ ነው። ከተጠባባቂ ቀጠሮ መድረስ በፊት በኢራን ላይ የሚፈጸመው ጥቃት አሁንም የቀጠለ ሲሆን የአሜሪካ ጦርነቱ ከተጀመረ ከጥቂት 21 ወዲህ 13,000 ኢላማዎችን መምታቱን ገልጿል። አሜሪካ በኢራን እያካሄደች ባለችውና ኤፒክ ፊዮሪ ተብሎ በሚጠራ ወታደራዊ ዘመቻ ከ155 በላይ የኢራን መርከቦች መውደማቸውን አሊያም መጎዳታቸውን ማስታውቃለች። የአሜሪካ ማዕከላዊ ኮማንድ ከደበደበቻቸው ኢላማዎች መካከል የእስላማዊ ቤተሰብ ዘብ ዋና መስሪያ ቤት፣ የአየር መቃወሚያ ስርዓት፣ የባለስቲክ ሚሳይል ጣቢያዎችና የኢራን ባህር ኃይል መርከቦች እንዲሁም ሰርጓጅ መርከቦች ይገኙበታል ብሏል። ይህ በእንዲህ እንዳለ መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች ተሟጋች ዜና ወኪል የአሜሪካና እስራኤል ጥቃት በኢራን ከተጀመረ ወዲህ 1665 ንጹሃን ጨምሮ 3500 ሰዎች መገደላቸውን አስታውቋል። ይህ በእንዲህ እንዳለ የኢራኑ ጠቅላይ መሪ ሙጅተባ ካሚኒ ራሳቸውን ስተው ኮማም ውስጥ መሆናቸውን ለከፍተኛ የጤና እክል የሕክምና እርዳታ እየተደረገላቸው መሆኑንና ሀገሪቱን ማስተዳደር በማይችሉበት ደረጃ ላይ እንደሚገኙ ታይምስ አንድ የደህንነት መረጃን ጠቅሶ ዘግቧል። በአሜሪካና እስራኤል የደህንነት መረጃዎች ላይ ተመስርቶ ለባህረ ሰላጤው አጋር ሀገራት የተላከው ሚስጥራዊ ዲፕሎማሲ ማስታወሻ እንዳመለከተው ሙጅተባ ካሚኒ በቆም ከተማ በጽኑ ሁኔታ ውስጥ ሆነው ሕክምና እየተከታተሉ ሲሆን የኢራን መንግስት በሚያደርገው በየትኛውም የውሳኔ ሰጣት ሂደት ውስጥ መሳተፍ በማይችሉበት ደረጃ ላይ ይገኛሉ ብሏል። ፌብሩዋሪ 28 በተሰረዘው የመጀመሪያው ዙር ጥቃት እንደቆሰሉ ከሚታመንበትና ጦርነቱ ከተጀመረበት ጊዜ አንስቶ የሙጅተባ ካሚኒን አድራሻ የሚገኙበትን ስፍራ አንድ ሪፖርተር በይፋ ሲያጋልጥ የመጀመሪያ መሆኑ ተገልጿል። በተጨማሪም ይህ ሰነድ በመጀመሪያው ዙር የአየር ጥቃት በተገደሉት አባታቸውና የቀድሞ ጠቅላይ መሪ አያቶላ አሊ ካሚኒ በቆም ከተማ ለሚፈጸመው የቀብር ስነ ስርዓት ዝግጅቶች እየተደረጉ መሆኑን አመላክቷል። በቀጣይ መረጃ በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ላይ ውይይት እየተካሄደ ነው። ጉባኤው ወደ ቀይ ባህር ፖለቲካዊና የጸጥታ ኃላፊነት ተሳታፊ ለመሆን እየሰራች ላለችው ኢትዮጵያ ትልቅ በር ከፋች ነው እየተባለ ይገኛል። በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ዙሪያ የሚተኮር ሰፊ የምክክር መድረክ እየተካሄደ ይገኛል። ይህ ውይይት በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለውን የባህር ላይ አስተዳደር አካታችነትና ትብብር ለጋራ ጥቅም በሚል መሪ ቃል እየተሰናዳ ሲሆን በቀጠና የሚስተዋሉ የፖለቲካ፣ የኢኮኖሚና የደህንነት ጉዳዮችን በዝርዝር ለመዳሰስ ያለመ ነው። ላለፉት ረጅም ዓመታት የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ የታጠረ ሆኖ ቢቆይም አሁን ላይ ግን ይህ አካሄድ የቀጠናውን ዘላቂ ሰላምና የጋራ እድገት ሊያረጋግጥ እንደማይችል በስፋት እየታመነበት መጥቷል። በመሆኑም ለሁሉም ወገኖች የሚተርፍ የጋራ ተጠቃሚነትን ለማረጋጋት ይበልጥ የተሻለና አካታች የሆነ ትብብር አስፈላጊ መሆኑን በውይይቱ ላይ ተገልጿል። በዚህ ረገድ እንደ ኢትዮጵያ ያሉ ሀገራት በቀጠናው ሰላምና ደህንነት ላይ ያላቸው ሚና የማይተካና ከፍተኛ ስለመሆኑ ጥልቅ ትንታኔ መቅረቡን የኢቢሲ ዘገባ ያመለክታል።
በተጨማሪም በዚህ ውይይት ላይ የኢትዮጵያ የባህር በር አልባ መሆን ወሳኙን የኢኮኖሚ እድሎች እንድታጣ ማድረጉ ብቻ ሳይሆን ቀጠናዊ ሚናዋም እንደሚቀንስ ምክንያት መሆኑ ተነስቷል። በመሆኑም ኢትዮጵያ ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ከሀገራዊ ግብ በላይ መሆኑና ለቀጠናዊ ጋራ ጥቅሞች የሚውል ስለመሆኑ በስፋት ተብራርቷል። ይህ ጥረት ከአፍሪካ ህብረት የ2063 አጀንዳ ጋር ሙሉ በሙሉ እንደሚጣጣምም ነው የተመላከተው። ኢትዮጵያ በባህር ላይ የሚኖራት ሚና መጠናከሩ እንደ የባህር ላይ ወንበዴነት፣ ሽብርተኝነት፣ ህገወጥ ስደትና የሰዎች ዝውውር ያሉ የጋራ የደህንነት ስጋቶችን በጋራ ለመመከት የሚኖራትን አቅም እንደሚያሳድገው ተገልጿል። ውይይቱ በዋናነት የባህር ላይ ደህንነትና ትብብር ማጎልበት፣ የኢኮኖሚ እድሎችና ትስስር ማሳደግ እንዲሁም አካታች የባህር ላይ አስተዳደር ለጋራ ጥቅሞች በሚሉ መነሻ ጽሑፎች ላይ በማተኮር የቀጠናውን የወደፊት አቅጣጫ የሚጠቁም ይሆናል።